ሁሉ ስላደረጉ እግዚአብሔር እንዲህ አለ፣ ከሳደ ልቦናቸውን በሚያነሱ ገንዘብ እነሆ እኔ በኒ ወገኖች ላይ ክፉን ምክር መከርኩ። መከራ የታዘዘባት ቀን ታስፈራዋለችና እንዲህ ወዲህ የቀናውን ጎዳና አይሄዱም። ያን ጊዜ እነርሱ ተረትን ይተርቱባችኋል፣ እናንተም ታዝናላችሁ። በመከራም ተይዛችሁ ፈጽመን ጎሰቆልን ትላላችሁ። የወገኖቼንም አገር በዓይነ መንገድ ይሰፍሯታል። ያን ጊዜ የሚከለከል የሚያስተውል የለም። እርሻቸውን ዕፃ በዕፃ ብለው ይከፍሉታል። ይህንን ሁሉ ስላደረግሽ የተካፈልሽውንም ዕፃ ከእግዚአብሔር ማኅበር ወገን ከነቢያት ካህናት የሚያካፍልሽ አታገኝም። መከራችሁ አይተውምና ኃጢአታችሁ አይሰረይላችሁምና ፈጽመሽ አታልቅሺ። ሕጉ በእነዚያ ዘንድ ያማረ ቅን የሆነ ሰዎች በእርሱ ጸንተው የሚኖሩ አስቀድመው ወደ ሕጉ የሚገሰግሱ ሲሆን 2ቱ ነገድና 10ሩ ነገድ በዚህ ኃጢአታቸው የእግዚአብሔርን ልቦና አሳዘኑ። ወገኖቼ እስራኤል ግን ስለምን ሕግን ፊት ለፊት ተቃወሟት? ፊት ለፊትም ተጣሏት። ጋሻ ጦርም ማርከው ይወስዱባታል፣ በሰልፍ ቀንም ያጠፏታል። ስራቸው ክፉ ነውና፣ ስለዚህ በወገኖቼ የተሾሙ አለቆችን በሐር ከተሸለሙ ቤቶቻቸው አስወጥተው እየወጉ ይጥሏቸዋል። ከጥንት ጀምሮ የነበራችሁ ተራሮች ነገሥታት ለጥፋት ቅረቡ፣ ይቺ ዕረፍትም ለእናንተ አትገባምና ተነስታችሁ ተማርካችሁ ሂዱ። ጣዖትን ስላመለካችሁ ፈጽማችሁ ጠፋችሁ፣ የሚከተላችሁም ሳይኖር ሸሻችሁ። ጋኔን ወይንም ጠላት አነስተኛ ጣዖት አቆመልን፣ አንተም ለጣዖቱ የወይን ጠጅ ደምን አፈሰስክለት። በእኒህ ወገኖች በልጅ ልጆቻቸው ዘመን እንዲህ ይሆናል። የ2ቱን ነገድ ተስፋ ደጅ ከሚጠኑ ከ10ሩ ነገድ ሁሉ ጋር 2 ነገድ ይመለሳሉ። መንጋ በመግቢያው ተጨናግፎ እንዲገባ፣ በጎችም ወደ ጎሮኖ ተጨንቀው እንዲገቡ መመለሻቸውም አንድነት አደርጋታለሁ። ከክፉዎች ሰዎች ይድናል። ቀድሞ ጠላቶቻቸው ስለወጓቸው እነሱም በፊታቸው እየተዋጉ ከበሮቻቸው ውስጥ አለፉ። ከውስጥም ወጡ፣ ከእርሱም ወጥተው ወደ ኢየሩሳሌም ሄዱ። ንጉሣቸው በፊታቸው እየተዋጋ ሄደ። ፈጣሪያቸው እግዚአብሔር ይመራቸዋል፣ ያዝንላቸዋል፣ ከባቢሎንም መርቶ ያወጣቸዋል። በረከቱ ከእኛ ጋር ለዘላለም ትኑርና ጥበበኛው ሲራክ የተናገረው ይህ ነው። ጥበብ ራሷን ታመሰግናለች፣ በአሕዛብ መካከል ትመካለች፣ በልዑል ማኅበር መካከል ነገሯን ትገልጣለች፣ በካህሊነቱ ፊትም ትመካለች። እኔ ከልዑል አፍ ወጣው፣ ምድርንም እንደ ጉም ሸፈንኳት። እኔም በሰማይ ኖርኩ፣ ዙፋኔም በደመና አምድ ላይ ዘረጋው። ብቻዬን 4ቱን ማዕዘን ዓለምን በሰማይ ዳርቻ ዞርኩ፣ በውቅያኖስም መካከል ተመላለስኩ። በባሕር ማዕበል ላይ በየብስም መካከል ሁሉ በሕዝብም በአሕዛብ ሁሉ ጥሪትን አላደረኩም። ከዚህም ሁሉ በኋላ ዕረፍትን ፈለግኩ። እንግዲህ በማመን ርስት አድራለሁ። ከዚህም በኋላ የሁሉ ፈጣሪ አዘዘኝ። ፈጣሪም አርፍ ዘንድ ማረፊያዬን አዘጋጀልኝ። በያዕቆብ እዲር በእስራኤልም ተወራራሽ አለኝ። ዓለም ሳይፈጠር ወለደኝ፣ ዘወትር በዘላለም አልለይም። በቅዱስ ማደሪያው በፊቱ እገለገላለሁ፣ በጽዮን አድራለሁ። እንዲሁም በቅድስት ከተማ ባስገዛልኝ በግዛቴ በኢየሩሳሌም አረፍኩኝ። ከአረጋዊ መንፈሳዊ የተገኘ ድርሳን ይህ ነው። ጌታ በጾመ ጊዜ ከእርሱ ጋር ጾሙ። ውሃውንም ለውጦ ወይን ባደረገው ጊዜ ጋኖቹን ውሃ የመላ። ያን ጊዜም ከእርሱ ጋር ኖር። ከሳምራዊት ሴት ጋር በውሃ ጉድጓድ ዳር ሳለ ከዚያ ሆነ። የመንፈሳዊ ሥራ ትምህርት ምስጢር አድምጥ። አብ የሚሻውን ረቂቅ ፍጹም የባሕሪ ስግደትን ስገድ። ሙታንንም በሚያስነሳቸው ጊዜ የሙታንን ትንሣኤ ሕይወት እርሱ ራሱ እንደሆነ እወቅ። በኅብስቱ ላይ በሚባረክ ጊዜ በክንዶቹ
እንቅቦችን ተሸክሞ ለተሰበሰቡት ሰዎች ስጥ። ወደ በረሃ በሄደ ጊዜ ከእርሱ ጋር ሆነው ሸኘው። በመርከብም ውስጥ በተኛ ጊዜ አንተ ራስህ ቀስቅሰህ አንቃው። በተሰበሰበው ሕዝብ መካከል ሲያስተምር ከእርሱ ጋር ነው። በመንገዶችም ሲጓዝ አብረህ ሂድ፣ በበረሃም አብረኸው ኑር። በታንኳም ሲጓዝ አብረኸው ተጓዝ። በደብረ ዘይትም ሲጸልይ ከእርሱ ጋር ሁን። በምኵራብም ሲያስተምር ትምህርቶቹን አድምጥ። ከድንቁርናና ጨለማ ውስጥ አውጥቶ ከእርሱ ጋር ያስነሳ ዘንድ ከአልዓዛር ጋር በመቃብር ውስጥ አብረኸው ኑር። ከአንደበቱ የኃጢአትን ስርየት ትሰማ ዘንድ እንደ ማርያም ተፍረት በእንባዎች እግሮችህን አርስ። በራስህም ጠጉር እሸው ወልውለው። በራት ጊዜም በአጠገቡ ተቀመጥ። እንጀራውን ሲቆርስ ከእጁ ተቀበል። ደቀ መዛሙርቱንም እግር በሚያጥብበት ጊዜ ወደ ማጠቢያው ቅረብ። ከኃጢአት ያጥብ ዘንድ ቀድሞ ይወደው ለነበረው ኋላ ለሰይጣን ተገዝቶ አረጋዊውን ይነቅፍ ዘንድ ለመጀመሪያ ለአንድ ወንድም የጻፉት ሦስተኛ መልእክት ይህች ናት። አረጋዊውን በምታማኝና በምትሰድበኝ ጊዜ እጅግ ደስ ይለኛል፣ እንደ ጥቅም እቆጥረዋለሁ። አንተ ግን ስደበው። ለምን ይታገሰኛል ትላለህ እንጂ አሁን የምነግርህን ስማ። ጌታችን የምጠመቃት ጥምቀት አለችኝ፣ እፈጽማት ዘንድ አለኝ አለ። ይህንንም ለሞት ዝግጁ ነኝ፣ መቃብርን እጠብቃለሁ ማለት ነው። ነገር ግን ወዳጁ የነበረ ይሁዳ አሳልፎ የሰጠው ዘንድ አግባብ አይደለም። የአባቶቻችን ሃይማኖት ከአንጾኪያ እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ